ኒቃብሽን ካላወለቅሽ ትምህርትሽን መማር አትችይም የተባለችዋ የአዲስ አበባ ዩኒቨርሲቲ ሙስሊሟ ኒቃቢስት እህታችን ለእስልምና እንደወደ ያደረጋችሁኝ እናንተ ራሳችሁ ናችሁ። በአንድም በሌላ መንገድ እኔን ለማሸማቀቅ የምትልኩልኝ አንዳንድ የተቆራረጡ ቪዲዮዎች የበለጠ እስልምና እንደወደው አደረገኝ እንጂ ከዛ ነገር እንድሸሽ አያደርገኝም። አንድ ሴት ከፊት ለፊት የተለያዩ ሜካፖችን አስቀምጣ ያንን እያነሳች ፊቷ ላይ ጠብ እያረገች እንደዚህ እየቀባች قال رسول الله صلى الله عليه وسلم እያለች እንደዚህ ሐዲስ መናገር እጅግ ነውር እጅግ ባለጌነት ነው። ይሄ ማርያምን መስለም እፈልጋለሁ እግዚአብሔርን ቤተሰብ ፈርቼ ነው እንጂ ብሰልም ደስ ይለኛል ይላል። ኒቃብሽን ካላወለቅሽ ትምህርትሽን መማር አትችይም የተባለችዋ የአዲስ አበባ ዩኒቨርሲቲ ሙስሊሟ ኒቃቢስት እህታችን በአዲስ አበባ ዩኒቨርሲቲ ለረጅም ጊዜ የቆየ ነው። አሁን ወደ ሚዲያ ወጣ እንጂ እዚህ ጋር እንዳስቀመጥኩላችሁ ለተለያዩ መስሪያ ቤቶች ለሚመለከታቸው አካላት ለመጅሊስ ጨምሮ እነዚህ ሙስሊም ተማሪዎች ትግል ሲያደርጉ ነበረ። ጥያቄያችን እንዲመለስ ኒቃባችንን ለብሰን መብታችን ተከብሮልን እንድንማር ብለው እነዚህን ትግሎችና መሰል ጥያቄዎችን ሲያቀርቡ ነበረ። ምላሽ አላገኙም። የአዲስ አበባ ዩኒቨርሲቲም እነዚህን ሙስሊም ተማሪዎች በንቀት አልፏቸው ትልቅ በደል እየፈጸመባቸው ይገኛል። ኒቃቢስት ለሰላም ስጋት አይደለችም። ኒቃቢስት ስርዓቷን ጠብቃ ልማር ሰውነቴን አልገላልጥም ስላለች ከትምህርት ገበታዋ ልትፈናቀል ልትስተጓጎል አይገባም። አዲስ አበባ ዩኒቨርሲቲ ብቻም ሳይሆን በተለያዩ ወሎ ዩኒቨርሲቲን ጨምሮ የተለያዩ ዩኒቨርሲቲዎች የተለያዩ የትምህርት ማዕከላት ሙስሊም ሴት እህቶቻችንን ከትምህርት ለማግለል የተለያዩ ሴራዎችን እያሴሩ ተማሪዎችን እያስተዋገሉ ውጤታቸው እንዲበላሽባቸው እያደረጉ ነው። ስለዚህ ፍትህ ለሙስሊሟ ሴት ተማሪዋ ብላችሁ ሁላችሁም ጠይቁ። ፍትህ ለኒቃቢስት እህቶቻችን። ዛሬ ላይ እንደ ኡማ ከሚያሳፍሩን ነገሮች ውስጥ አንዱ በፍጹም ከዕልም ጋር ከሐዲስ ጋር የማይሄዱ ነገሮች ከሐዲስ ጋር እየተቀላቀሉ መምጣታቸው ነው። ለምሳሌ አንድ ሴት ከፊት ለፊት የተለያዩ ሜካፖችን አስቀምጣ ያንን እያነሳች ፊቷ ላይ ጠብ እያረገች እንደዚህ እየቀባች قال رسول الله صلى الله عليه وسلم እያለች እንደዚህ ሐዲስ መናገር እጅግ ነውር እጅግ ባለጌነት ነው። ይሄ የነብዩን አለይሂ ሰላቱ ወሰለም ሐዲስ በዚህ አይነት አንድ ሴት ሚዲያ ላይ ወጣ የሷን ቁንጅና በመታሳይበት ከንፈሯን ቅንድቧን እየተቀባባችና እየቀባች የረሱልን አለይሂ ሰላቱ ወሰለም ሐዲስ ማንሳት አፍንጫቸው ላይ ቀለበት አድርገው አፍንጫቸው ላይ ጌጣጌጥ አድርገው ሐዲስ እንንገራችሁ علم እንንገራችሁ ማለት እጅግ ብልግና ነው። እጅግ የማይጠበቅ መጥፎ ነገር ነውና ይሄንን መቆም አለበት። አላህን ተባረከ ወተዓላ ፈርተን ልናቆመው ይገባል። ሌላው አንድ ካፊር የሆነ ሰው ዒልም በሚናገርበት ጊዜ ዒልም ከሱ መውሰድ አንዳንድ ጃሂሎች አረ ከኔ የበለጠ እኮ ያውቃል ከኔ የበለጠ ታውቃለች እያሉ ሐዲስ የሚናገሩ የሆኑ ኩፋሮችን ከወንድም ከሴትም ከነሱ ሐዲስ የሚወስዱ ዒልም የሚወስዱ ሁሉ አሉና ይሄ በፍጹም ወንጀል ነው፣ ጥፋት ነው፣ ልንጠነቀቀው ይገባል። ከዚህ ጋር አብሮ ተያይዞ ደግሞ ማየው ዱርዬ የሆኑ ሰዎች ዱርዬነታቸውን ራሳቸው የሚመሰክሩ ሐታ የነብዩን አለይሂ ሰላቱ ወሰለም ንግግሮች፣ ቁርአን አያዎች፣ እስልምናዊ ቃላቶችን ሁሉ እያጣመሙ በዱርዬ መንፈስ የሚናገሩ ሰዎችን የምታበረታቱ ሰዎች አላችሁና እጃችሁን ሰብስቡ። ዒልም ከነዚህ አይነት ሰዎች በፍጹም አይወሰድም። ላልክ ከሚባሉ ዑለማዎችና የሰለፍ ሊቃውንቶች ውስጥ ኢብኑ ሲሪን የሚባሉት ምን ይላሉ? ኢነ ሃዛ العلم ዲን ይህ ዒልም እኮ ዲን ነው ይላሉ። فانظروا عمن تأخذون دينكم ዲናችሁን ከማን እንደምትወስዱ እወቁ በማለት ይናገራሉና ከማንም ከተናገረ ሁሉ ዒልም አይወሰድምና ጥንቃቄ አድርጉ ወንድሞችና እህቶቼ። ዒልም የምትወስዱባቸውን ሰዎች አላህን የሚፈሩ ሰዎች ዒልምን ከምንጩ ከተማሩ ሰዎች ብቻ ነው መሆን ያለበት እንጂ ከማንም ዱርዬ ከሆነ ሰው ጋር እንደው ሲናገሩ ራሱ እንደው ሲምሉ ራሱ ምን ይላሉ መሰላችሁ? ወረበን ይላሉ። የዚህ አይነት ሰዎች እኔ መንደር ላይ ልጆች ወረበን እያሉ ሲምሉ እዚህ አዲስ አበባ ውስጥ ሰምቼ ከዚህ በፊት ያልሰማሁት ነገር ይሄ ነገር ከየት መጣ ብዬ ግራ ያጋባኝ ነበር እና እዚህ ሚዲያ ላይ ሰማሁት፣ እዚህ ቲክቶክ ላይ ሰማሁት እና ወረበን የሚባል መሐላ ለምሳሌ የለንም እኛ። ይሄውን እያቀማጠሉ አዳዲስ ቃላት እየፈጠሩልን ነው ማለት ነው እና ይሄ ሁሉ ጥፋት ነውና አንድ ሰው ሲምል ወረቢል ከዕባ ብሎ ሊምል ይችላል፣ ወረቢል ዓለሚን ብሎ ሊምል ይችላል፣ ወረቢ ብሎ ሊምል ይችላል። ወረበን የሚባል መሐላ ግን የለም። የዚህ አይነት የመሳሰሉ ራሳቸው እየቀየሩ በቃ በራሳቸው በዱርዬነት ቋንቋ እያደረጉ ዒልም ማስተላለፍ የሚፈልጉ ሰዎች ሁሉ አሉና ጥንቃቄ
ይደረግ። ዒልም ከሌለው ሰው ወለው ስለ ላኢላሃ ኢላላህ ስለ ተውሂድ የሚናገር የተውሂድ አርበኛ ነኝ የሚል ሰው እንኳ ቢሆን ዒልም ከሱ አይወሰድም። ዒልም ከባለቤቱ ብቻ ዒልምን ከወሰዱ ሰዎች ነው እንጂ የሚወሰደው ተቆርቋሪ ነኝ ስለ ዲን አወራለሁ ስለ ኢስላም አወራለሁ በስሜታዊነት በምን ከሚሉ ሰዎች በፍጹም ዒልም ከነሱ አይወሰድም። ለእስልምና እንደወደው ያደረጋችሁኝ እናንተ ራሳችሁ ናችሁ። በአንድም በሌላ መንገድ እኔን ለማሸማቀቅ የምትልኩልኝ አንዳንድ የተቆራረጡ ቪዲዮዎች የበለጠ እስልምና እንደወደው አደረገኝ እንጂ ከዛ ነገር እንድሸሽ አያደርገኝም። እስልምና ከተፈጥሮ ስርዓት ጋር የማይገጭ በተለይ ደግሞ በሴትና በወንድ ግንኙነት ላይ አንዳንድ እስላማዊ የሆኑ ትምህርቶችን እኔን ለማሸማቀቅ ስትልኩ የበለጠ በነገሩ በረታለሁ እንጂ እንዲያውም እንድሸሽ አያደርገኝም። እና የእናንተ አመለካከት ጥረት ነው እንጂ እነዛ ነገሮች ትክክለኛ ነገሮች ናቸው። እንኳን ልሸሽ የበለጠ እስልምናን እንደወደው አቅምና ጉልበት የሚሆኑኝ ቪዲዮዎች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናንተ እንደማትወዱን እንደማትፈልጉን የግድ ሆኖባችሁ እንደምትቀመጡ እናውቃለን። ልክ ፖለቲካዊ የሆነ አጀንዳ ብቻ ሲኖር ስብሰባ ሲኖር ተቻችለን ነው የምንኖረው። እኛ ማለት እነሱን አብሮ አደግነን እንዲህ ነን። ሙስሊም እኮ ነው የእውነቱ የሚያወራው። እናንተ የእውነታችሁ አይደለም። አላህ ተናግሯል። ዩርዱነኩም ቢአፍዋሂሂም በአንደበቶቻችሁ ይወዷችኋል። ወተዕባ ቁሉብሁም ልቦቻቸው ግን እምቢ ይላል አለ። ልቦቻቸው እናንተን ለመቀበል ፈቃደኛ አይደለም። አንደበታቸው ግን ፖለቲካቸውን ለማጣፈጥ ወንበራቸውን ለማሞቅ ጥቅማቸው እንዳይቋረጥባቸው ሲሉ ግን እኛ እኮ ከሙስሊሞች ጋር እንዲህ ነን የሚሉ አሉ። በጣም ደግሞ የሚያጅበው ደግሞ ከናንተ መሰል ጋር የናንተ መሰሎች ሙስሊም መሳዮች በእናንተ መሃል ላይ ተሰክስገው ይህንን ነገር የሚያጋፍሩ ሰዎች ናቸው። መቼም ቢሆን ወለን ተርዳ አንከል የሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም አላህ ነግሮናል። የናንተ መንገድ እስካልተከተልን ድረስ እንደማትወዱን አላህ ነግሮናል። ስለዚህ አንቱም ሃኡላኢ ቱሒቡነሁም ወላ ዩሒቡነኩም እናንተ ናችሁ የምትወዷቸው እነሱ እኮ አይወዷችሁም ብሎ አላህ ነግሮናል። ግልጹን መነጋገር ነው። ይሄ ነው እያጠቃን ያለው። የትኛው ሙስሊም የትኛው አካባቢ ላይ ስልጤ ሀገር፣ ጉራጌ ሀገር፣ ወለኔ ሀገር፣ ደቡብ ላይ እንኳን የተለያዩ ሀገራቶች ላይ ቤተክርስቲያኖች ተሰርተዋል። ተወደደም ተጠላም አለ። ምእመናን ይገለገልበታል። እነዚህን ነገሮች አያዋጣችሁም። ራሳችሁ ላይ ጥቁር ነጥብ ነው ያስቀመጣችሁት። በእኛ ላይ ያስቀመጣችሁት ጥቁር ነጥብ ነው ውስጣችን ላይ የማይፋቅ የሆነ ወደዳችሁም ጠላችሁም መሰራቱ ማይቀር ነገር ነው። ማንም ሰው መስጊድ ከመሰራት ሊያስቆመን ሊያግተን የሚችል አንድም አካል የለም፣ አንድም ኃይል የለም። ማርያምን መስለም እፈልጋለሁ እግዚአብሔርን ቤተሰብ ፈርቼ ነው እንጂ ብሰልም ደስ ይለኛል ይላሉ። ፌሎሺፕ መሪ የነበረ አስተማሪ የነበረ የስላሴ ሊቅ የነበረ ስላሴ አልገባኝም፣ ስላሴ እነ አብርሃም እነ ይስሐቅ እነ ሎጥ እነ ኖህ ሲያመልኩት የነበረ አምላክ አይደለም። አንድም ሶስትም የሚባል አስተምሮ እነሱ ያላመለኩት በኋላ የሚመጣበት ምንም ምክንያት የለም ብሎ በመረጃ ያው ስላሴ ትክክል እንዳልሆነ ያስተማረበት ከዛ ስር ብዙ ኮሜንት ትመለከታላችሁ። እና አብዝታችሁ ኮፒ ሊንክ ስላደረጋችሁ በርካታ ክርስቲያኖች ወደ እስልምና መምጣት እንደሚፈልጉ ሁሉ የተናገሩበት ኮሜንት አለ። በዛ ምክንያት በብዙ ሪፖርት ተደርጓል። እና አብዝታችሁ ኮፒ ሊንክ ሼር አድርጉ።